ተፈጥሮ ብዙዎችን አስገርሟል። አሁንም ዓለምን እያስደመመ ይገኛል። የሱ ኩዮች እግር ኳስን ከሰናበቱ ዓመታት ተቆጥረዋል። እርሱ ግን አሁንም እንደ 20 ዓመት ወጣት ከኳስ ጋር እየወረቀ ነው። የእድሜውን ግማሽ የኖረ የማይመስለው አስገራሚው ሰው እድሜን ቁጥሩ ብቻ አድርጎታል። እርጅናን፣ ስንፍናን፣ ደከመኝ ሰለቸኝ በቃኝ ማለትን በጠንካራ እግሮቹ ከኳስ ጋር አብሮ ጠልዟቸዋል። አረጀሁ አፈጀውን ዘወትር ጠንክሮ በሚሰራው ልምምድ ድባቅ መምታት ችሏል። የስኬትን በር አንኳኩቶ ሳይሆን በቡጢ ነርቶ ያስከፈተ ጀግና ነው። ከአንድ ነገር ውጪ ወይም ከዓለም ዋንጫ ክብር በስተቀር ሁሉንም ስኬቶች ቀርጥፎ የበላ የእግር ኳሱ ጀብደኛ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ትላንት ምሽትም በሳውዲ አረቢያ ምድር አስደሳች ታሪክ ሰርቷል። ከቡድን አጋሮቹ ጋር ተፋልሞ ክለቡን አልናስርን የ2025-26 የውድድር ዘመን የሳውዲ አረቢያ ፕሮ ሊግ አሸናፊ አድርጓል። ሌሊቱን በተደረገ የሳውዲ ፕሮ ሊግ የመጨረሻ ሳምንት ጨዋታ አልናስር አልዳማክን 4-1 በሆነ ውጤት ማሸነፉን ተከትሎ ሻምፒዮን መሆኑን አረጋግጧል። አልናስርን አሸናፊ ያደረጉ ግቦች ደግሞ ይህ ልማደኛ ኮከብ ክርስቲያኖ ሮናልዶ ሁለቱን ሲያስቆጥር፣ ሳዲዮ ማኔና ኮማን ደግሞ ሌሎችን አሸናፊ ያደረጉ ግቦች ከመረብ አሳርፈዋል። በዚህ ጨዋታ የጨዋታው ኮከብ ተብሎ የተመረጠው ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ ከአልናስር ጋር የመጀመሪያውን የሊግ ዋንጫውን ነበር ማሸነፍ የቻለው። አልናስር የሊጉን ዋንጫ ከ7 ዓመታት በኋላ ሲያነሳ በአጠቃላይ ለአራተኛ ጊዜ አሸንፏል። ይህ ክለብ ይህንን ድል የተቀዳጀው በክርስቲያኖ ሮናልዶ ላይ በተገነባ ወኔና ቆራጥነት በሱ መሪነት በሚደረግ ከፍተኛ ተጋድሎ ነው። ይህ ሰው ከክለብ ባሻገር የሊግ ድምቀትም የሆነ ፍጥረት ነው። ከፖርቹጋል እስከ እንግሊዝ ከስፔን እስከ ጣሊያን እንዳሻው ፈንጭቶ አልበቃው ሲል ነበር እግር ኳስ ወደማይታወቅበት ሊግ ሄዶ ታሪክ የሰራው። ይህ ሰው የሳውዲ የእግር ኳስ አብዮትን የቀየረ ብዙ ሚዲያዎች የሳውዲ ፕሮ ሊግን ለማስተላለፍ እንዲጣደፉ ያደረገ ከዚህ ቀደም ታይቶ በማይታወቅ ደረጃ ብዙ የእግር ኳስ ኮከብ ተጫዋቾች ወደ ሳውዲ ፕሮ ሊግ እንዲጎርፉ መንገዱን የጠረገ ማንም አይቶት የማያውቅን ማን የተባሉ ክለቦች እዛ እንደሚጫወቱ እንኳን የማያውቅ የነበረውን የዓለም የእግር ኳስ አፍቃሪ አሁን እያንዳንዱን ጨዋታ እንዲከታተለው አደረገ። እሱን ተከትለው ከተናናሽ እስከ ታላላቅ ሚዲያዎች ስለዚህ ሊግ መዘገብ ጀመሩ። የሳውዲ የእግር ኳስ አብዮትን ብቻ ሳይሆን የሀገሪቱ ገጽታም ጭምር በዚህ የእግር ኳስ ኮከብ የበለጠ ደምቋል። ለማንቸስተር ዩናይትድ፣ ለሪያል ማድሪድ፣ ለጁቬንቱስ፣ ለሀገሩ ፖርቹጋልም ጭምር ምንም እንኳን በርካታ ዋንጫዎቹን እስኪበቃው ቢያካብትም እሱ ግን ሁሌ ሌላ ድል የሚናፍቅ በፍጹም ባለው ሀብት፣ ባለው ስኬት፣ ባለው ምቾትና ሽልማቶች የማይዘናጋ ሁሌ ወደ ሌላ የስኬት ማማ ለመውጣት የሚተጋ የዓለም የእግር ኳስ ኮከብ ተጫዋች ነው። በእያንዳንዱ ጨዋታዎች ጎል ለማስቆጠር የሚያደርገው ጥረት ከ900 በላይ ጎሎችን ያስቆጠረና ከ30 በላይ ዋንጫዎችን ቀርጥፎ የበላ አይመስልም። በእያንዳንዱ ጨዋታ ክለቡ እንዲያሸንፍ ላቡ ጠብ እስኪል የመጨረሻ ኃይሉን ተጠቅሞ ይፋለማል እንጂ ገናና የእግር ኳስ ዓለም በሆነው የአውሮፓ ምድር በሀያላን ክለቦች ማሊያ ደምቆ በርካታ ታሪክ መስራት የቻለውና ሪከርዶችን የሰባበረው ይህ ሰው ዓለም በአንድ ድምፅ ይችላል ብሎ የሚመሰክርለትና ዛሬም ቆሞ የሚያጨበጭብለት አሳማኝ ሰው ነው። ምናልባት ሊዮኔል አንድሬስ ሜሲ የሚባል አንድ አስማተኛ ከአርጀንቲና ምድር ባይፈጠር ኖሮ ይህን የሽልማቶች ሁሉ የት እንደሚገቡ ግልጽ ነበር። ሆኖም ያንዱ መኖር ለአንዱ ትልቅ መነሳሳትን ይፈጥር ነበርና ነገሩ የከፋ ሳይሆን ለእግር ኳስ እጅግ ያማረና የሰመረ ነበር። ሁለቱም መተኪያ የሌላቸው የሚመስሉ ከዋክብቶች አሁን ላይ የታሪክ ደቧቸውን አሸክመውን ትዝታ አስፍረውብን የእግር ኳስ የዕድሜ ምሽታቸው ላይ ይገኛሉ። በዕድሜው ከፍ ብሎ የሚገኘውና የእግር ኳስ አንድ አይን የሆነው ሮናልዶ ጫማ የመስቀሉን ዜና ለመስማት ዓለም በተዘጋጀበት ጊዜ እሱ ግን የጎል ብዛቱንና የዋንጫ ሻምፒዮናነቱን ነው የሚያበስረው። ይህ የሜዳው ንጉስ የታሪኩን ፈጣሪ የሆነው ሮናልዶ ወደ ሳውዲ ፕሮ ሊግ ሲያቀና ለመዝናናት ነው ወይ በማለት ብዙዎች ተሳልቀውበት ነበር። ግን እሱ አፋቸውንም ጭንቅላታቸውንም ለማስያዝ ጊዜ አልፈጀበትም። በሌሊቱ ጨዋታ ደግሞ የሳውዲ ፕሮ ሊግ ሻምፒዮን በመሆን 37ኛውን የክብር ዋንጫ ወደ ሸልፉ ወስዷል። ይህ ድል ለሮናልዶ በሄደበት ሀገር ሁሉ ማሸነፍ የእሱ ማንነት መሆኑን ዳግም ያረጋገጠበት ስኬት ነው። በፖርቹጋል፣ በእንግሊዝ፣ በስፔን፣ በጣሊያን አሁን ደግሞ በሳውዲ አረቢያ ሮናልዶ የትም የሆነ ታሪኩን በወርቅ ቀለም መጻፍ የሚችል ኮከብ ነው። 973 ጎሎችን ማስቆጠር ለአንድ አይደለም ለብዙ አጥቂዎች ተከፋፍሎ የሚበቃ የትየለሌ ቁጥር ነው። ይህ ቁጥር በአንድ ኮከብ መሰፈሩ የሚያሳየው ግን ይህ ሰው ለእያንዳንዱ ጨዋታ ያለውን ኳስና መረብን የማገናኘት ሱስ፣ አብዝቶ እግር ኳስን የመውደድ ስሜት፣ የማይቆርጥ የጎል ጥምና የማይጠገብ የግብ ረሃብ ነው። እኔ ሪከርዶችን አላሳድድም
አልቀልድም፣ ሪከርዶች እኔን ያሳድዱኛል እንጂ በሚለው ንግግሩ የሚታወቀው ሮናልዶ እድሜ ቁጥሩ ብቻ መሆኑን በተግባር ያሳየ ህያው የእግር ኳስ ሌጀንድ ነው። በዚህ እድሜው በሜዳ ላይ የሚያሳየው ብቃት ወጣቶች እንኳን ከሚያሳዩት በላይ ጉልበት፣ ፍጥነትና ቁርጠኝነት ማሳየቱ እጅግ ያስደምማል። ለስፖርቱ የሰጠው ክብር፣ ለደጋፊዎች የሚያሳየው ፍቅርና በየሜዳው የሚረጨው የቆራጥነት የአይደክሜነት እጅ ያለመስጠት ስሜት ሁሌም ሲታወስ እንዲኖር የሚያደርገው አርአያነት ነው። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የሚባል ህፃን ከነዛ ትሁት የፖርቹጋል ቤተሰብ ከአራት አስርት ዓመታት በፊት ይህችን ዓለም መቀላቀሉ ተአምር የሚመስል ምክንያት ነበረው። ከዓለም ህዝብ ቁጥር ላይ አንድ ለመጨመር ሳይሆን የእግር ኳስ ሪከርዶችን ለመሰባበር ነበር ምድርን እንዴት ነሽ ብሎ የተቀላቀለው። ይህ ህፃን የመጣው የወንድሞቹ ሁሉ ታናሽ ወይም የመጨረሻ ልጅ ሆኖ ነበር። ንገስ ያለው በመጀመሪያም በመጨረሻም ቢመጣ ያው ነው፣ ስራው ያውጣው እንጂ። ብላቴናው አደገ። እናም እግር ኳስ የሚወድ ልጅ ሆነ። ከብዙ የረሃብና የችግር ጊዜያት በኋላ በ16 ዓመቱ ከሰፈሩ ቅርብ የሆነ የአካዳሚ ክለብ ገባ። የአካዳሚው ክለብ ስምም ስፖርቲንግ ሊዝበን ነበር። ለዚህ የእግር ኳስ አካዳሚ መጫወት ጀመረ። ለጤና ችግር እስኪጋለጥ ድረስ በልምምድ ራሱን ያሰለጥን ነበር። በዚህ ምክንያት ከእግር ኳስ ገና በጊዜ በጥሮታ ለመውጣት ተቃርቦ ነበር። የልቡ ህመም ችግር ገጠመው። የልብ ምቱ እንዳይመታ ከለከለው። ነገር ግን ክለቡ የተሳካ ቀዶ ጥገና ስፖንሰር አደረገለት። እንደ አውሮፓውያን አቆጣጠር በ2003 ሰር አሌክስ ፈርጉሰን ክርስቲያኖ ሮናልዶን ከስፖርቲንግ ሊዝበን ወደ ማንቸስተር ዩናይትድ ለማምጣት ጥረት አደረጉ። ብላቴናው ቀይ ሰይጣናቱን ተቀላቀለ። 7 ቁጥር መለያ ተሰጠው። ይህ ቁጥር በወቅቱ ልዩ ነበር። እንደ ዴቪድ ቤካም፣ ጆርጅ ቤስትና እንደ ኤሪክ ካንቶና አይነት እውቅ ተጫዋቾች ከሱ በፊት ለብሰውት ነበርና እንደ አውሮፓውያን አቆጣጠር በ2004 በአውሮፓ ዋንጫ ለመጀመሪያ ጊዜ በፖርቹጋል ብሔራዊ ቡድን ተጠርቷል እና በ2007 ክርስቲያኖ ወደ ፕሪሚየር ሊጉ በመምጣት ለማንቸስተር ዩናይትድ እንዲጫወት ከተደረገ በኋላ ለቀይ ሰይጣኖቹ 3 የውድድር ዘመናት መጫወት ችሏል። በጊዜው ከፍተኛ ግብ አስቆጣሪ ሆኖ ነበር ያጠናቀቀው። ከአንድ ዓመት በኋላ ማንቸስተር ዩናይትድን በተከታታይ ለሁለተኛ ጊዜ የሊግ ሻምፒዮን እንዲሆን ከረዳው በኋላ በዛው ዓመትም የሊጉ ከፍተኛ ጎል አስቆጣሪ ሆኖ አጠናቆ ነበር። በውድድሩም ወርቃማው ቡት የተሰኘውን ሽልማቱን በማሸነፍ የመጀመሪያው አጥቂ ተጫዋች በመሆን ቡድኑን በአውሮፓ ቻምፒዮንስ ሊጉ እስከ ፍጻሜው በማድረስ ዋንጫውን እንዲያሳኩ ሌላ ሚና ተጫውተዋል። የዓለም ምርጥ ተጫዋች ባለክብርነትን ወይም የባላንዶር ሽልማትንም አግኝቷል። ቀይ ሰይጣኖቹን እንደገና በቀጣዩ ዓመትም ወደ ሻምፒዮንስ ሊጉ ፍጻሜ መርቷቸው ነበር። ሆኖም በሚያሳዝን ሁኔታ ተሸንፈዋል። በ2009 ህልሙን አሟልቶ ወደ ሪያል ማድሪድ ተዘዋወረ። 90,000 ደጋፊዎች ባሉበት የአቀባበል ስነ ስርዓት አድርገውለታል። ከዓመታት ጥያቄዎች በኋላ ተመልሶ እንዲመጣ ይፈልጉ ነበር። በ2012 46 የሊግ ጎል አስቆጠረ። ሪያል ማድሪድ በሳንቲያጎ በርናቦ ስቴዲየም ባርሴሎናን በስፔን ላሊጋ ሲያሸንፉ የማሸነፊያ ጎል አስቆጥሮ ዝነኛውን የሱ የደስታ አገላለጽን አክብሯል እና ሪያል ማድሪድ የባርሴሎናን የበላይነት ተከትሎ ለ3 ተከታታይ ዓመታት የስፔን ላሊጋ ዋንጫን ማሳካት ቻሉ። በ2013 በአንድ ዓመት ውስጥ 69 ግቦችን አስቆጥሯል። በዚህም ሁለተኛውን ባላንዶር ማሳካት ቻለም። ይህ ዓመት ለሮናልዶ በጣም አስፈላጊ የውድድር ዘመን ሊሆን ይችላል እና በሪያል ማድሪድ ውስጥ በጣም አስፈላጊ ከሆኑት አንዱ ዓመታት ነው። ሪያል ማድሪድ 10 ዓመታት የአውሮፓ ቻምፒዮንስ ሊግ ሳይበላ ቀርቶ በክርስቲያኖ ሮናልዶ አማካኝነት 10ኛውን ዋንጫ እንዲያሸንፉ ረድቷል። በተከታታይ 3ኛ ዓመት የባላንዶር ሽልማቱን አሸነፈ። ግን በ2014 ክርስቲያኖ ሮናልዶ በጣም ከባድ የሆነ ጉዳት አጋጥሞት ነበር። ይህም እግር ኳስን ሊያጠናቀቅ ተቃርቦ የነበረበትን ጊዜ አምጥቶት ነበር። ዶክተሮቹ ክርስቲያኖ ሮናልዶን ለ6 ወራት ያህል ከሜዳ እንዲርቅ ቢመክሩትም ይህንን አማራጭ ሙሉ ለሙሉ ውድቅ በማድረግ የቡድን ቴራፒ ሕክምና እንዲጀምር፣ ድብርትና ግጭት እንዲቀንስ እና ከፍተኛ ጥረት እንዲያደርግ ጠይቀዋል። በጉዳቱ ምክንያት አቋሙ አሽቆልቁሏል። ነገር ግን ተመልሶ በሊጉ 48 ጎሎችን አስቆጥሯል። በ2016 የውድድር ዘመን ክርስቲያኖ ሮናልዶ የላሊጋውና የቻምፒዮንስ ሊጉ ከፍተኛ ጎል አስቆጣሪ በመሆን ሌላ ታሪካዊ የሪያል ማድሪድ ተጫዋች ሆነ። ሎስ ብላንኮቹ 11ኛው ቻምፒዮንስ ሊግ ዋንጫ እንዲያሸንፉ ማስተዋጽኦ ነበረው። 4ኛውን ባላንዶር ሽልማትም አሸንፏል። የመጀመሪያውን አህጉራዊ ዋንጫ ከፖርቹጋል ብሔራዊ ቡድን ጋር አሸንፏል። የፈረንጆቹ 2017 ዓመት መጣ እና ለክርስቲያኖ ሮናልዶ ምርጥ ዓመት ነው። በዚህ ወቅት ለሪያል ማድሪድ ለሁለተኛ
ለተከታታይ ጊዜ የአውሮፓ ሻምፒዮንስ ሊግና የስፔን ላሊጋን ዋንጫ እንዲያሸንፉ ረድቷል። ለአምስተኛም እናም ለመጨረሻ ጊዜ ቫላንዶር ሽልማትን አሸነፈ። 2018 የክርስቲያኖ ሮናልዶ በሪያል ማድሪድ ቤት የመጨረሻ የውድድር ዘመን ነበር። ሪያል ማድሪድ በአዲሱ የአውሮፓ ሻምፒዮንስ ሊግ ውድድርም ከሱ ወጥቷል። ለነሱም በተከታታይ ሶስተኛ ቻምፒዮንስ ሊግ እንዲያገኙ ረድቷል። ክርስቲያኖ ሮናልዶ 5 ጊዜ የቻምፒዮንስ ሊግ ዋንጫን ያሸነፈ ተጫዋች ሆነ። ነገር ግን እሱና ሜሲ ቫላንዶር ሽልማትን አላገኙም እና ሉካ ሞድሪች የሁለቱን ተጫዋቾች የበላይነት ገርስሶ ከ10 ዓመታት በኋላ አንድ አዲስ ሰው ቫላንዶርን አሸነፈ። ክርስቲያኖ ሮናልዶ በመጨረሻ ያስቆጠራት ጎል ጁቬንቱስ ላይ በቻምፒዮንስ ሊጉ በሚያስገርም መቀስ የጁቬንቱስ ደጋፊዎች እንዲያጨበጭቡለት ያስገደደ ሲሆን በታሪክ ከታላላቅ ወርቃማ አትሌቶች አንዱ የሆነው ክርስቲያኖ ሮናልዶ በታሪክ ከታላላቅ ተጫዋቾች አንዱ ሆነ። ክርስቲያኖ ሮናልዶ ከሪያል ማድሪድ ጋር ካደረጋቸው ጨዋታዎች በላይ ብዙ ጎሎችን አስቆጥሯል። በ438 ጨዋታዎች 450 ጎሎችን አስቆጥሯል። በ2021 ክርስቲያኖ ሮናልዶ አሮጊቷን ለቆ ወደ ፕሪሚየር ሊጉ ለመዘዋወር ወሰነ። ምንም እንኳን 36 ዓመቱ ቢሆንም በሰዓቱ ሁሉም ነገር የሚያመላክተው ክርስቲያኖ ሮናልዶ ወደ ቀድሞ ክለቡ የከተማ ተቀናቃኝ ማንቸስተር ሲቲ ይሆናል ተብሎ እየተጠበቀ ነበር። ነገር ግን በስተመጨረሻ የቀድሞ ክለቡን መርጦ ወደ ማንቸስተር ዩናይትድ መዘዋወሩን በይፋ ተገለጸ። በወቅቱ ማንቸስተር ዩናይትድ በመጥፎ ሁኔታ ውስጥ ነበር። ክርስቲያኖ ሮናልዶ በዚህ ውድድር ዘመን 18 ጎሎችን አስቆጥሮ በሊጉ ከፍተኛ ጎል አስቆጣሪ ሆኖ በአራት ጎሎች ከፍተኛ ጎል አስቆጣሪዎች ሆነ። ነገር ግን ዳግም ወደ ቀይ ሰይጣናቱ ከተመለሰ በኋላ ያን ያህል አስደሳች ጊዜ አልነበረውም። የውድድር ዘመኑ ሰቆቃና ደካማ ቁጥሮች ቢኖሩም በታሪኩ ግን በእግር ኳስ ከፍተኛ ጎል አስቆጣሪ ተጫዋች መሆን ችሏል። ቀጥሎም በ2023 የሳውዲውን ክለብ አልናስርን ተቀላቀለ። በተቀላቀለበት ዓመትም አንድ ዋንጫ በልቷል። በ58 ጎሎች የ2023 ከፍተኛ ጎል አስቆጣሪ በመሆን የኤፍኤፍፒኤች ሽልማቱን ተጎናጸፈ። በይበገሬ ጉዞው አስደናቂ ሪከርዶችን በመስበር እንደቀጠለ ነው። አሁን ላይ የሳውዲ ፕሮ ሊግን ዋንጫ ማንሳቱ ብቻ ሳይሆን ወደ 1000ኛ ጎል ለመድረስ የቀሩት ጥቂት እርምጃዎች የእርሱን እጅግ አስደናቂ ማንነት ያረጋግጣሉ። የትላንት ምሽቱ ዋንጫ ለሲአር7 37ኛው ዋንጫና 973ኛው ጎል ሆኖ ተመዝግቧል። ይህ ቁጥር የአንድ ሰው የአይበገሬ ማንነት መገለጫ ነው። ታዲያ ይህ ሰው የታሪኩን መጋረጃ እስከ መቼና እስከ የት ቢገልጠው ይሆን በቃኝ ብሎ የታሪኩን መዝገብ የሚከድ ነው? እነሆ በቸር ደርሰን ለማየት ያብቃን እያልኩ መሰናዶውን በዚሁ ልቋጭ። መኮንን አልማው ነበርኩ። የነገ ሰው ይበለን።